ብድሩ ስትመልስ አስመትታን የመለሰችው አለችሽ ጠንቋይዋ። እዛ ጠንቋይ ቤት ደግሞ ይዛ ሄደችው ያንቺ ካቡ አንድ ቀደም ራሄል መልስ ለሲ አሁን እኔ አሁን ላውራ ቅድም አሁን ምንድን ነው ያልኩሽ? ስሜን ሲያነሱ አወራለሁ በሌሉበት አላወራም ብዬሽ ነበረ። ስለዚህ ላውራልሽ አሁን ከመጀመሪያው ሲጀመር እዚህ ቤይሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ ከድሮ። አሁንም እላለሁ። ማንም አያገባው። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። በራሴ ላይ ፈጣሪ ያስብኝ ከሆነ ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ፣ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራኛለች፣ ታስፈራራኛለች። ለህይወቴ ስለምታሰገኝ ከአሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ። ኦኬ ገነት አዎ ህዝብ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15,000 ህዝብ ሰምቷል። ስለምን ለምን ሚሊዮነር ባለመኪና ቤሩት ላይ ቤት ይኖረኝ አገሬ መኪና ይኖርሽም ነበር። ጠንቋይ ለራሱ አያውቅም ማለት ለሌለኝ እኮ ነው ያለኝ ጠንቋይ እየኖሩ ነው እናውቃለን። ሀቢባ አንቺ ዝም በይ። የዚህ ነገር ጉዳት ጠቂም የምትሰራው ነገርኝ እኔ ሚሊዮነር አላውቅም በለን የሚንገሩ ካይሰራማ ያልኩሽ እኮ ራሱ ለምን ጠንቋዩ ራሱ ሚሊዮነር ለራሴ ባረግ ኖሮ እኮ አልኩሽ ወላሂ ለአድሜ ይሄን ንጽጥ ብዬ እንደዚህ ምን አፈቀፈቀኝ። እኔ አተላ ነገም እመጣለሁ ስኔን ይዤ ከነገ ወዲያም ጀበና እቺ ጀበናና ታሪክ ስኔና ታሪክ ያመጣችሁ ከቲክቶክ እስክጠፋ አለሁኝ። ስለዚህ ሀቢባ አሁንም የይቅርታ ነው ያልሽኝ። ሱሱ ቅድምም ተናግሬያለሁ። ስታስደረግም አላየሁም፣ አላስደረገችም። ሱሱ አድርጋለች። የዓለም አካል የለም። የስራ ሰው ናት። የምትወዷት በማንነቷ በእሷነቷ ውደዷት። እኔ ከሱሱ ጋር ጸብ የለኝም። ሀቢባ ይሄ ሁሉ ሀቢባ የተወራው ወሬ የዛሬ 2 ዓመት ነው። ሀቢባ አልታዘባችሁም እናንተ? እዚህ ውስጥ አዲስ ወሬ ያለ አዲስ ወሬ አይደለም። ሱሱ ጋር ስለደረሰ እኔ እኮ ስለገባኝ ነው። የማንም መጠቀሚያ አትሁኑ። ብልጥ ሁኑና እናንተ ታርቃችሁ ጠላትን አቃጥሉ፣ ሰይጣንን አቃጥሉ። ስለዚህ አይ አልታረቅም ብለሽ በግል ፈልጋ አላለችም። አንቺ ነሽ ቪዲዮ አለመስራት ክርክር የተካከሽ ማለት ቪዲዮ እኮ ወጥቼ እኮ ቪዲዮ ስሪ ጠላት ይቃጠል። ይሄው 12,000 ሰው ፊት እኮ እያወራሁ እኮ ነው። ሀቢባ ህዝብ እኮ ነው እሷ የምትፈልገው ቪዲዮ ሁሉ ቪዲዮ ግዴ ይቀመጣል አይደለም። ቪዲዮ ስሪ፣ ወዳጅነትሽን በዛ አሳያት። እወድሻለሁ ብለሻል። ቪዲዮ ሰርተሽ ምን ብዬ ሱሱ መተት እንደማታሰራ ብቻ አለቀ በቃ። መተት አንቺ ሰው ላይ ከዛ ነገም አንዱ መጥቶ ደግሞ ለእኔም እንዲህ ቪዲዮ ትስራልኝ ይላል። እንደ ግዴታ ነው ይክፈሉሻ። እንደዛ ሆነ ጥሩ ነው ለአንቺ ቢዝነስ እየከፈሉሽ ስሪላቸው። እኔ ቪዲዮ እንዲሰራልኝ አልፈልግም። አቡ እንዳሰራልኝ አሜትም ሆነ ወሬም ሆነ አብረው ነው ያወሩት። ዘይወዝ ቤስት ፍሬንድ ለመተኛት ብቻ ነበር የሚለያዩት። ጓደኛሞች ነበሩ። አብለው በቷ ጠጥተዋል። ኦኬ እሺ እኔ አንቺ ጋር መጣሁና በሰው ምስክር የማይሆን ከሆነ ደግሞ እኔ ራይልን ብከሳት በሰው ምስክር ነው መቀመቀ ከታታለሁ። ይሄን ታውቂያለሽ። ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው። ምን ማስረጃ ቦይ ስራ ነው የሚፈልገው። ሀቢባ እቺ ልጅ እኮ ለኔ ጠላት ናት እኮ። አሁን አብራ እኮ ስትመሰረት ነበረ። እኔ የምፈልገው ጥያቄ ምንድን ነው? ገነት አይደለች የተመተተባት? ገነት ሀገር ማን እንደነገራት? ማነው ተመትቶብሻል ያላት? ኦኬ አቡ አንዴ ላውራ። ሱሱ አንዴ ላውራ። ሁሉም ስጫት ለገነት ታውራ። ፍሬ ደግሞ አንዴ ላውራ። ፍሬ ደግሞ ጋር አብራ ነበረች። ቤካ ካሉ ቁጭ ብላ ስትፈልኝ አብራ ነበረች። አሜትም ሆነ ወሬም ሆነ አብረው ነው ያወሩት። ዘይወዝ ቤስት ፍሬንድ ለመተኛት ብቻ ነበር የሚለያዩት። ጓደኛሞች ነበሩ። አብለው በቷ ጠጥተዋል። ኦኬ እሺ እኔ አንቺ ጋር መጣሁና በሰው ምስክር የማይሆን ከሆነ ደግሞ እኔ ራይልን ብከሳት በሰው ምስክር ነው መቀመቀ ከታታለሁ። ይሄን ታውቂያለሽ። ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው። ምን ማስረጃ ቦይ ስራ ነው የሚፈልገው።
አቢባ እቺ ልጅ እኮ ለኔ አሜትም ሆነ ወሬም ሆነ አብረው ነው ያወሩት። ወዝ ቤስት ፍሬንድ ለመተኛት ብቻ ነበር የሚለያዩት። ጓደኛሞች ነበሩ። አብለው በልተው አጠጥተዋል። እሺ አንቺ ጋር መጣሁኝና በሰው ምስክር የማይሆን ከሆነ ደግሞ እኔ ራይልን ብከሳት በሶስት ምስክር መቀመቀ ከታታለሁ። ይሄን ታውቂያለሽ። ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው። ምን ማስረጃ ቦይስ ነው የሚፈልገው? አቢባ እቺ ልጅ እኮ ለኔ ጠላት ናት እኮ። አሁን አብራ እኮ ስትመሰርት ነበረ። እኔ የምፈልገው ጥያቄ ምንድን ነው? ገነት አይደለች የተመተተባት? ገነት አይደለች የተመተተባት? ገነት ሀገር ማን እንደነገራት? ማነው ተመትቶብሻል ያላት? ኦኬ አቡ አንዴ ላውራ፣ ሱሱ አንዴ ላውራ። ሁሉም ስጫት ለገነት ታውራ። ፍሬ ደግሞ አንዴ ላውራ። ፍሬ ደግሞ ጋር አብራ ነበረች። ቴክ አካውንት ቁጭ ብላ ስትጽፍልኝ አብራ ነበረች። አሜትም ሆነ ወሬም ሆነ አብረው ነው ያወሩት። ወዝ ቤስት ፍሬንድ ለመተኛት ብቻ ነበር የሚለያዩት። ጓደኛሞች ነበሩ። አብለው በልተው አጠጥተዋል። አቢባ የት ባይኖረኝ ማነው ከሰው ትከሻ መውረ የሴት ግብ አንቺ አባታችን አንቺሚኛ ፖቴ ጀምሮ ከአንቺ ጥቅም ነው እንጂ አንወድሽም። ስራሽ ላይ ብታይ እኔ ዛሬም አንዳንድ ቀን በአፋት ይሄኔ ዘፈን ጭፈራ ምናምን ቢሆን የሀገር ሼር ተደርጎ ነበር። ኮፒ ብላልትሌ ነው አብረን ሄደና ያልሽ ሱስ ያልሽኝ። ከዛ ሁሌ ለእኔ ትከራከሪያለሽ አውቃለሁ። ስትከራከሪ ግን ራሄል ወረኛ ናት ከተባልሽ አዎ በይን ያልሽኝ በአንደበትሽ። ቅድምም ላይ ብላይ ተናግረሻል። አሜተኛ ነኝ ብዬሻለሁ። በአንደበቴ ነግሬሻለሁ። እኔ ደግሞ ማንንም አላማ ማንም እንዲያማኝ አልፈቅድለት። ቅርታ አድርጊልኝ። ማንም እንዲያማኝ አልፈቅድለት። አንቺ ጠንቋይ ስለሆንሽ አጠገብሽ ያለው በሙሉ ጠንቋይ ተብሎ እንዲወራ ነው የምትፈልጊው። የአጋንንትሽ ነው የሚያስጨውሽ። አጋንንትሽ ላይ ያለው ያቺ አይደብርሽም? እንደ ዛ ጋር ሲኒና ጀበና ይዘሽ እየደወሉ ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችው ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ያጃ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ አንድ ነገር ልንገርሽ፣ ራሄል እና እኔ በጣም ረጅም አመት ራሄል እኔ በደንብ ታውቀኛለች። ሄጄ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች። አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት። ፀጉር ቤት ድረስ መጣ ገነት ላይ ያሰርተሻል። ገነት ጋር ሲሄድ አንቺ እንደዚህ አድርጌብሻል እንዴ? የት ነው ያደረግኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው የማሰራብሽ? አንድ ሲቀጥል ይህን ሀቄ እንዲወጣ ፈልጋለሁ ብዬ ጠየቋት። ስጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቴ የራሄል ይገርምሻል እንዴ? ሴትዮዋ ጋር የደወልኩት እኔ ስልኳን ከገነት አልተቀበልኩሽ። ራሄል ወስዳኝ ስለወሰደች ነው እኮ እኔ ጥያቄ ስለወሰደች ነው የተቀየምሻት። ማንንም ነው መወስደው ጠንቋይ ቤት አለች። እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም እኔ ፊት አለች። ለምን ሁለቱ ነበሩ አይሉት? ይሄ ነው ሀቅሽ። አላለችም። ጓደኛ ናት ራሄል። ለምን አልነገረችኝ? ምኑን ኦኬ ራሄል ሜዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። ጠንቋይዋ አላለችም አላለች። ጠንቋይዋ ስምሽን ሳታነሳ አይዞሽ ስለተባለ ብቻ ለእንደዚህ አቱኛ አቢባ እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። ከእኔ ጭንቅላቴ ነው የሚመራኝ። እሺ አሁንም ጤነኛ አሉ ናደሻለሁ። አይምሮኝ ነው የሚመራኝ። ነብያችን ሀቀይ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ። እኔ ሀቅሽ ወጣቱ እሱ አንቺ ጠንቋይዋ አላለችም። ገነት ናት ፈጥራ ያወራችው። ጠንቋይዋ አላለችም ማለትሽ እኮ ራሄል። ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር። እሺ
ምን እናድርግ? ደውል ቁጥሯን አንቺ የጠየቅሽኝ የራሔልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነት ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ በአምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አልለቅሽም ነበረ። ግን ለሴትዮዋ ራሔል እየደወለች ስለ አንቺ መረጃ ሰታት እራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም፣ ራሔልን አላመንኳትም ብላ ስትለኝ ኦኬ ራሔል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም። ለምን ለማስጠነቆልባት እኔ ሂውማኔር ቤት እንድትከፍት ነው ያስጠነቆልኩባት? ምንድን ነው ልቦና ያቋል እንዳላደረገ። ስለዚህ ገነት አንቺ ባምኖሮ አንዴ ነው እዚህ ጋር ይነጥብ መያዝ አለብኛ። ባምኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምኖሮ ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድን ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምኖሮ ጉዳዩን ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ቢኖረው አትለቀኝም። እኔ ላይም ገነት ብታደርግ ቢኖረው አልለቃትም። ሲቀጥል ራሔል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግ ቢኖረው ነፍስ ከማጥፋት ወደኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረግኩት ነገር ላላረግኩት ነገር ለሀቄ እሞታለሁ። ነብያችን ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችው ገነት ለተባለችው